ማሻአላህ 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 በሉ አያምርም? እና በዚህ መልኩ ሰርቼ መጥቻለሁ። የበሸሚል አሰራር። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የበሸሚል አሰራር መግቢያ ላይ እንደተናገርኩት ይዤላችሁ ብቅ ብያለሁ ማለት ነው። ዛሬ ወሬ አላብዛባችሁ። ቪዲዮም ላይክ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ቀጥታ ወደ ቪዲዮ ይሄዳለሁ። ዛሬ ወሬ አላበዛም ማለት ነው። ላይክ ያደረጋችሁ ቤተሰብ ጀምሩት። ቪዲዮ ከመጀመራችሁ በፊት መኮረኒ በዚህ መልኩ ጥጅ ያለው እሳት ላይ የበሰለልኝ ነው ማለት ነው። ከዛ ደግሞ እዚች ጋር መጥበሻ ላይ ሽንኩርት ከትፌ አድርጌያለሁ። ከዛ ዘይት ጨመርኩኝ። ዘይቱን እያበሰልኩት ነው ማለት ነው። እስኪ በስልልኝ ድረስ እንጠብሰዋለን። እዚች ጋር ደግሞ የተፈጨ ስጋ አለኝ። ለህም መፍሩም የተፈጨ ስጋ እንግዲህ በሸሚን የምሰራው በተፈጨ ስጋ ነው ማለት ነው። እናንተ ዶሮ መጠቀም ትችላላችሁ። ደጃጅ ሰድር የሚባለው የዶሮ ልብ በሱ መስራት ይቻላል። እኔ ግን በተፈጨ ስጋ ነው ማለት ነው የምሰራው። እስቲ ጋር ሽንኩርቴ እስኪጠበስልኝ ድረስ ቅመማ ቅመሞቹን አቀራረብኩ። የምጠቀመውን ቅመማ ቅመም ስጋዬን የተወሰነ ከተጠበሰልኝ በኋላ የሆነ አመሳ አድርጌ የተወሰነ ከሽንኩርቱ ጋር ሲዋሃድልኝ ቅመሞቹን እጨምራለሁ ማለት ነው። ስጋዬን ጨመርኩ። በዚህ መልኩ እየተጠበሰልኝ ነው። ከዛ ያዘጋጀሁት ቅመሜን ወደዚህ እያንዳንዱን ሳላበዛ በትንሽ ጨምራለሁ ማለት ነው። እዚች ጋር መኮረኒ በስሎ ገልብጫለሁ። በዚህ መልኩ ውሃውን እንጠራፈፍ አድርጌያለሁ። ላይክ ማድረጋችሁን እንዳትረሱ ቤተሰብ። ላይክ ያደረጋችሁ እሺ፣ ላይክ አድርጉ። እዚች ጋር የሻይ ማንኪያ ያልሞላ ግማሽ እርድ ተጠቅሜያለሁ። ምክንያቱም ቅመማ ቅመም አላበዛም። ብዙ ጊዜ ሲበዛም ጥሩ ስላልሆነ ለጨጓራ ጥሩ አይደለም እና እርድ የሻይ ማንኪያ ግማሽ ማለት ነው፣ ግማሽ የሻይ ማንኪያ ተጠቅሜያለሁ። እዚች ጋር ደግሞ ከሞን ፓውደር የከሞን የተፈጨ የከሞን ፓውደር ማለት ነው። እዚች ጋር ደግሞ ሙሸከል ቡሃራት ሙሸከል ነው የሚባለው። ሁሉንም አይነት የያዘ ማለት ነው። ትንሽ ነው የምጨምረው፣ መብዛት የለበትም። በትንሹ በሁሉም ቅመማ ቅመም መጨመር አለብን ማለት ነው። ያላችሁን ቅመም መጠቀም ትችላላችሁ። በነገራችን ላይ ቅመማ ቅመም ሲበዛ ሲጀመር ጥሩ ስላልሆነ በቂ ነው። በትንሹ ከጨመርን በቂ ነው። ቢያንስ የተወሰነ አሪፍ ጣዕም እንዲኖረው ምግቡ ማለት ነው። እዚች ጋር የነጭ ሽንኩርት ፓውደር ነው የጨመርኩት። ፍሬሹን መጨመር ትችላላችሁ። እኔ ግን ለጊዜው ይሄንን ነው የምጠቀመው። የሚሻለው ለጣዕሙም ነጭ ሽንኩርት ነው፣ ግን ፍሬሹ ማለት ነው። የኔው ሰዎች ደግሞ ፍሬሹ ነጭ ሽንኩርት ብዙም ስለማይወዱት ጣዕሙ ሽታው እንዲታወቅ መሆን ስለሌለበት ፓውደሩ ይሻላል ማለት ነው። በዚህ መልኩ ቅመማ ቅመሜን ጨምሬ ጨርሻለሁኝ። አሁን በደንብ አዋህደዋለሁ። በደንብ ከተዋሃደ ካመሰልኩት በኋላ ተፈጭቶ የተዘጋጀ ቲማቲም አለኝ ማለት ነው። መክተፍ ትችላላችሁ። ያው እዚች ጋር ሳልሳዬን ጨምሬያለሁ። ምክንያቱም ቲማቲም ከመጨመራችን በፊት ሳልሳው ከቡሃራቱ ከቅመማ ቅመሙ ጋራ መጠበስ አለበት። ሳልሳው እንደዚህ ካልተማሰለ ወይም ደግሞ በደረቁ ካልታሸ ከቅመማ ቅመሙ ከስጋው ጋራ የሆነ ጥሩ ጣዕም የለውም። በእንደዚህ መልኩ ሲሰራ አሪፍ ይሆናል ማለት ነው ጣዕሙ። እዚች ጋር የተፈጨ ቲማቲም ነው። 2 ቲማቲም ነው የተጠቀምኩት።
ተለቅ ተለቅ ያለ 2 ቲማቲም፣ ትንሽ ከሆነ 3 ይበቃቸዋል ማለት ነው። አሁን ሁሉም ነገር ጨማምሬያለሁ። የቀረኝ ጨው ብቻ ነው። ጨው ጨምሬ ክድና አድርጌው በደንብ እንዲበስልና አረጋለሁኝ ማለት ነው። እዚች ጋር ማጂ ቀርቶኛል። ማጂ ትንሽ ጨምራለሁ። ብዙ ጊዜ ምግብ ስሰራ እኔ ማጂ እጠቀማለሁ፣ ግን ማጂ ለጤና ብዙም አይፈለግም። ብቻ ብዙዎቹ ማጂ ለጤና ጥሩ አይደለም ይላሉና እኔ ግን ብዙ ጊዜ ስሰራ ያጣፍጣል። ስለሚያጣፍጥልኝ በትንሹ እጠቀማለሁ። ብዙ ሳይሆን በትንሹ የአንዱ ግማሽ እጠቀማለሁ ማለት ነው። ፍላጎታችሁ ነው። መጠቀምም ትችላላችሁ፣ አለመጠቀምም ትችላላችሁ ማለት ነው። እዚች ጋር ይኸው ክድና አድርጌው አንድ 15 ደቂቃ ዝም አልኩት። ከዛ ከፈታ አድርጌ ድጋሚ አማሰልኩትና ትንሽዬ ውሃ ጨመርኩኝ። ውሃ ሲጨርስ እስኪ በስልላችሁ ድረስ አሪፍ ጣዕም እስኪመጣ ድረስ ውሃ እየከደናችሁ እንደገና ትንሽ ውሃ ጠብ እያደረጋችሁ እየከደናችሁ እስኪ በስል ድረስ ሲበስል በራሱ ጊዜ ጣዕሙ ራሱ ያስታውቃል። ሽታው፣ ጣዕሙ እሱን ሰርቼ ጨርሻለሁ። እዚች ጋር እየተጠቀምኩት የዳቦ ዱቄት ነው። ዳቦ ዱቄት 4 የሾርባ ማንኪያ ተጠቅሜ ያለው በዚህ መልኩ በወንፊት ነፋሁት ማለት ነው፣ ንጹህ እንዲሆንልን። እዚች ጋር የሀሊብ ፓውደር ወይም ዱቄቱ ወተት ማለት ነው 3 ማንኪያ ተጠቅሜ ያለው በዚህ በራሱ ማለት ነው 3 ተጠቅሜ ያለው። ከማንኪያም ይበልጣል፣ ኩባያም አይሆንም። ያው በማንኪያ ከሆነ 4 የሾርባ ማንኪያ መጠቀም ትችላላችሁ። ከዛ እዚህ ጋር ያዘጋጀሁት ውሃ ነበረኝ የተጠቀምኩት። ውሃው 4 የውሃ ብርጭቆ ውሃ ነው የተጠቀምኩት። እናንተ በዛ ማድረግም ትችላላችሁ። 4 ነው የተጠቀምኩት፣ ምክንያቱም ይሄ በዛ ማለት ስላለበት በሸሜን ሲሰራ ይሄኛው ወተቱ ሶሱ በዛ ካላለ ብዙም አይጥምም እና በዚህ መልኩ እሳት ላይ ጥደዋለሁ። ሁሉንም ካዘጋጀሁኝ በኋላ እሳት ላይ ጥደዋለሁ ማለት ነው። ተከታተሉኝ። እየተከታተላችሁኝ ግን ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ። እዚች ጋር የወይራ ዘይት ግማሽ የሻይ ቡሽ ተጠቅሜ ያለው። የወይራ ዘይት የተጠቀምኩት ቂቤ ስለማይወዱ ነው ሰዎቹ። ቂቤ ዙብዳ ማለት ነው። ዙብዳ ካለ በጣም አሪፍ ነው። ለበሻሜን በጣም አሪፍ የሆነው ዙብዳ ነው። እነሱ ብዙም ፍላጎቱ ስለሌላቸው እኔ የወይራ ዘይት ተክቼ ተጠቀምኩ ማለት ነው። ዘይት ዝም ብሎ ዘይትም መጠቀም ትችላላችሁ፣ ግን በሻሜን እንዲጣፍጥ የወይራ ዘይትም አሪፍ ነው። ከዝም ብሎ ዘይት ይልቅ የወይራ ዘይትም ካላችሁ እሱን መጠቀም ትችላላችሁ። እዚች ጋር የጁብን ካስ ተጠቅሜ ያለው 2 የሾርባ ማንኪያ ጁብን ካስ፣ ጁብን ማለት ነው። ከሆብዝ ጋር ከሰሞሌ ጋር የሚጠቀሙት እሱን 2። ለምን አሪፍ ጣዕም እንዲኖረው ያደርጋል፣ ያጣፍጥልናል ማለት ነው። እዚች ጋር ደግሞ ማጂ ጨምር ያለው ምክንያቱም ሶሱ በደንብ አድርገን ከሰራ ነው በሸሜናችን በጣም አሪፍ ነው የሚሆነው። ዋናው ከሶሱ ነው ማለት ነው። እና በዚህ መልኩ ጨማምር ያለው። አሁንም ሌሎች ቅመሞች አሉኝ። እዚች ጋር የበቆሎ ዱቄት ረስቻለሁ። የበቆሎ ዱቄት ምን ያደርግልናል? ልድልድ እንዲልና ወፈር እንዲል ያደርግልናል። ይሄ የሰራነው ሶስ እንዲወፍርልን ያደርጋል ማለት ነው። ውሃ ከሆነ ቅጥን ካለ መኮረኒ ራሱ አያጣፍጥልንም። የተወሰነ ወፈር ብሎ መያያዝ አለበት። 2 የሾርባ ማንኪያ ተጠቅሜያለሁ። እሺ በዚህ መልኩ ሌሎቹን ጨማምሬ ያለሁኝ። አሁን የሚቀረኝ ምንድነው? ኦርጋኖ ወይም ኦርጋኖ ማለት ላሳያችሁ ብቻ የምን እንትን እንደሆነ እዚህ ጋር እሱን ከመጨመሬ በፊት ክሬማ አለኝ። ክሬማ ጠባህ አለመጨመርም ትችላላችሁ። እኔ ግን እሱ ያለበት ምግብ ስለሚጣፍጥልኝ ደስ ስለሚለኝ ጨምራለሁኝ። ተጨማሪ ነው እንጂ ግዴታ አይደለም። እሱ ባይኖርም
ይሄ የሰራ ነው በቂ ነው ማለት ነው። ግን እሱ ስትጨምሩ የበለጠ እንዲጣፍጥ ያደርጋል ነው። ከዛ እዚች ጋር ኦርጋኖ ይሄ ነው የናና ቅጠል ግን አይደለም፣ የናና ቅጠል አለ እኮ ያሳያችኋለሁ። ብቻ ኦርጋኖ ነው ስሙ፣ የምታውቁት ከሆነ እሱም አሪፍ ነው ካለ የትኛው ምግብ ላይ ስትጨምሩ በጣም አሪፍ ነው። ይሄ ነው የናና ቅጠል ማለት ነው። ይህንንም በትንሹ ጨምራለሁ። ከዛ በዚህ መልኩ ሰርቼ ጨርሻለሁ። የተወሰነ ተክተክ ካለ ይበቃል፣ እናወርደዋለን። አውርጃለሁ። ከዛ እዚች ጋር ሳህኑ ከቂጡ እንቀባባዋለን። መጀመሪያ የወይራ ዘይት ቀብቻለሁ እንዳይዘብኝ። ከዛ ይሄንን ቀባሁት እንዲያምርልን ማለት ነው። እንዲያምርልን ነው እንጂ አለማድረግም እንችላለን። እንደዚህ ያምርልናል። መጀመሪያ ሶሱ፣ ከዛ የሰራነው ስጋው እንቀባዋለን። ከዛ እዚች ጋር ደግሞ የሰራነው ሶስ የተወሰነ ወደዚህ እንቀላቅላለን። መኮረኒ በሱ እናዋህደዋለን። ላይክ ያረጋችሁ ቤተሰብ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ ያረጋችሁ ተከታተሉን። ከዛ በዚህ መልኩ መኮረኒ ከስር እያረኩኝ ከላይ ትንሽዬ ክሬም እያረኩ ከዛ መኮረኒ ያደርጋለሁ። በዚህ መልኩ እኔ እንደምሰራው በምሰራው መልኩ እናንተም ሰርታችሁ ሞክሩት። ያው የሁላችንም አሰራር ስለሚለይ ነው እንጂ ብዙዎቻችን እናውቀዋለን። የሁላችንም አሰራር ይለያል። ብዙ አይነት አለ። አሁን ለምሳሌ እኔ ከዚህ ውጪ ሌላም አለ። ያኔ በዶሮ ሲሰራ ደግሞ ለየት ይላል። ብዙም ልዩነት ባይኖረውም የተወሰነ በዶሮ በሰድር በሌላ አይነትም መስራት ይቻላል ማለት ነው። በፈለጋችሁት አይነት መስራት ትችላላችሁ። እንግዲህ እኔ ማውቀው እናንተ ካላወቃችሁ፣ እናንተ የምታውቁት ደግሞ እኔ ላላውቀው እችላለሁ። እንማማራለን ማለት ነው። በዚህ መልኩ አሁን ደግሞ ቀዩ ሶስ በዚህ መልኩ አንጥፍ ያለው ከዛ መኮረኒ ከላዩ ላይ አድርግና የቀረች መኮረኒ ጨርሼ ወደዚህ አረጋትና ከዛ ቅድም ያስቀሩት ሶሳችንን ለመጨረሻ ጊዜ ከላዩ ላይ አርገን ወደ ፍሩን እናስገባለን ማለት ነው። ተከታተሉኝ። መኮረኒ ጨርሼ ወደዚህ እያረኩ ነው ማለት ነው። አጠይቁኝ፣ ምርጥ ጣዕሙ እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። በዚህ መልኩ ጨርሻለሁ። አሁን የቀረኝ ሶሱ እዚህ ላይ መድፋት ነው ማለት ነው። በዚህ መልኩ ሶሱን ከላዩ ላይ አረኩኝ። እንግዲህ ዛሬ በዚህ መልኩ በሸሜኔን ሰርቼ አጠናቅቄያለሁኝ። ይህን ይመስላል ማለት ነው የዛሬ በሸሜን። አሁን ቀጥታ ወደ ፍሩን ውስጥ አስገባሁት። ከ15 ደቂቃ በኋላ በዚህ መልኩ በስሎልኛል ማለት ነው። ዋው በጣም ያምራል። የምር ጣዕሙ ደግሞ ከዚህ የተለየ ነው ማለት ነው። ከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።